ሰላም 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 እንኳን ደህና መጣችሁ። ህዝቦቿን በቦታ በጊዜ በርቀት በቀለምና በኑሮ ደረጃ በመሬቶቿ በውሃዎቿ በአድማሳቷ አስፍራ በምትኖር በዚች ረቂቅ ዓለም ተራሮችና ኮረብቶች የማያግዱት ብዙ ማይሎች የማይገቱት ሕፃን አዛውንቱን ሲያስፈልግ እያስለቀሰ ሲያስፈልግ እያስነባ በነበልባላዊ ግለት የሚያንበረክክ አንድ ትንግርት አለ። ባልና ሚስት አንድ ሶፋ ላይ ቁጭ ብለው ባል ሚስቱን ሳያስፈቅድ ቪዛ ሳያስፈልገው በኖ ወጥቶ ከአንዱ ዓለም ወደ አንዱ ዓለም እየተሸጋገረ ዞሮ ተመልሶ ይመጣል። ይህ ሲሆን 2 ሰዓት አይፈጅበት። ይኸውላችሁ አሁን የምነግራችሁ ሁነት ምንም ያህል እንኳን ከእርጎ የረጋችሁ ብትሆኑ ላያቅበጠብጣችሁ አይችልም። እንቆቅልሽ ሰላም ሰባኪ ነኝ፣ ስሜት ሰራቂ ነኝ። እያብከነከንኩ በዓለም ላይ ያለን ሁሉ ትኩረት የመሳብ ኃይል አለ። ቦታ፣ ርቀት፣ እምነት፣ ወሰን የማይወስነኝ ሁሉን ተሻጋሪ ማዕበል ነኝ። እኔ ማን ነኝ? አገር ስጡኝ። የት ይሁን? በኢትዮጵያ ቀልድ የለም። አገር ስጡኝ ስል ምን ትዝ አለኝ? አንድ ጥዑመ ዜማ መጣልኝ። አንድ አይን ያለው አይጫወት ባፈር፣ አንድ ያለኝን ስጠኝ አሉኛ አገር ይላል። እንቆቅልሹን አንፈታውም። እንኳን ተቀጣጥረን ወደምንገናኝበት ተናፋቂው የቀጠሮ ፕሮግራም በሰላም መጣችሁ። የእንቆቅልሹን መልስ ከፕሮግራማችን እናገኘዋለን። የዛሬው ፕሮግራማችን በ2005 ዓመተ ምህረት ኢትዮጵያውያንን በተስፋ በአንድነት ያጠመቁ ከ31 ዓመት በኋላ ራሳችን ወዳቋቋምነው የአፍሪካ ዋንጫ ጨዋታ በአንጋፋው አሰልጣኝ ሰውነት ቢሻው ወደ ደቡብ አፍሪካ ይዞን ሄደ። እኛ ደግሞ ዛሬ ከ13 ዓመት በኋላ በትዝታ ወደ ኋላ ይዘናቸው እንበራለን። ክቡራንና ክቡራት የአሰልጣኝ ሰውነት ቢሻውን ዋሊያዎቹን ሞቅ ባለ ክብርና ፍቅር ተቀበሉልኝ። ይህ ቃና ቴሌቪዥን የቀጠሮ ፕሮግራማችን ነው። ፕሮግራማችን ላይ ጥሪያችንን አክብራችሁ እንግዶች ለመሆን ስለመጣችሁ እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ። እንግዲህ የዛሬ 13 ዓመት ወደ ኋላ ዋሊያዎቹ ለሰጡን ፍቅርና ለሰጡን ታላቅ ደስታ በእናንተ ስም ድጋሚ እንዳመሰግናቸው ፍቀዱልኝ። እጅግ በጣም እናመሰግናለን። በዛሬ ከቃና እየተላለፈ ያለውን የቀጠሮ ፕሮግራም ነው እየተከታተላችሁ ያላችሁት። እንዴት ነው? ተመቻችሁ? ሙሉ ቪዲዮውን ለመመልከት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ አድርጉ። 30 ዓመት ቀላል አይደለም። ዋሊያ ኢትዮጵያ ውስጥ ያለ ብርቅዬ እንስሳ ነው፣ የትም የማይገኝ። አንዳንድ ሰው በተለያየ ምክንያት ወደ ውጪ ሳይሄድ ሲቀር ምን ይላል? አይ እኔ ተወኝ፣ እኔ እኮ ዋሊያ ነኝ ከሀገር አልወጣም ይላል። እና ይሄንን ታሪክ የቀየረ ከ30 ዓመታት በኋላ እኛን ከኳሱ ዓለም የቀላቀለን ትልቅ ቡድን ነበርና ጋሽ ሰውነትን ነው መጀመሪያ የምጠይቀው። ይሄንን ቡድን እንዴት መሰረትከው? እንዴት አዋቀርከው? እሺ፣ በጣም አመሰግናለሁ። ቀጠሮ ፕሮግራም ላይ በመገኘታችን እጅግ በጣም ነው የምናመሰግነው። እንግዲህ ይሄን ቡድን መስርቶ ውጤታማ ለማድረግ የረጅም ጊዜ ህልም ነበረኝ። የኢትዮጵያን ብሔራዊ ቡድን ለማሰልጠን ህልም ነበረኝ። ያ ህልም እውን የሚሆነው ደግሞ በእግር ኳስ ክህሎታቸው የሚተዋወቁ፣ በጓደኝነት የሚተዋወቁ፣ አብረው የሚገናኙ፣ ስለ እግር ኳስ የሚነጋገሩ ልጆች መገናኘት አለባቸው። ስለቻለ ከየትም አጠራቅመህ ቡድን ልትሰራ አትችልም። አንዳንዱ የተለያየ ባህሪ ይኖረዋል። ስለዚህ እነዚህ ልጆች ከልጅነታቸው ጀምሮ ከአንደር 17 ጀምሮ ማቃቸው ናቸው። በአብዛኛው እርስ በርሳቸው የሚተዋወቁ ስለሆነ እንደገና በሴካፋም ደግሞ በሴካፋ ዋንጫ ላይም አብረን አሰልጣኝ ሆኜ እኔ ዋንጫም አብረን ያገኘን ስለሆነ የመጨረሻው ደግሞ የአፍሪካን ዋንጫ ማግኘት ስላለብን የወጣውን መስፈርት አለው። ወደዛ ወደ ዓለም አቀፋዊ ስታንዳርድ የሚጠጉትን ልጆች ማምጣት ነበረብን እና ይሄን ብሔራዊ ቡድን እንደተረከው የወሰድኩት ነገር ምንድነው? አንደኛ ለረጅም ጊዜ የሚተዋወቁ ልጆችን፣ ሁለተኛ ዓለም የሚጠቀምበትን ስታንዳርድ
ወደ አቅራቢያው የሚደርሱ ነገር ግን በልምምድ እዛ ላይ ሊደርሱ የሚችሉ ልጆች መምጣት አለባቸው። ይሄ ማንም ቢያዘኝ ሊቀበለው የሚችለው ማፍረሰው የሚችለው ህግ አይደለም። ስለዚህ ይህን ሴት አደረግን። ለፌዴሬሽኑ ቴክኒካል ዲፓርትመንት አስገባን። የነዚህ የመምረጫ ሪኳየርመንቶችን ሴት አደረግን። ከዛ በኋላ 42 ልጆች ጠራን። ከ42 ልጆች ውስጥ መልምለን አሁን ቅድም እንዳልኩ ወደ ስታንዳርዱ የተጠጉትን ልጆች ሰበሰብን። ከዛ በኋላ 23 ልጆች ብቻ ወሰድን። እነዚህ 23 ልጆች እስከ 2 ዓመት ተኩል አንድ ላይ ቆይተው ለዚህ ለትልቅ ክብር አድርሰውናል። ይሄ ነው ሚስጥሩ። በጣም እናመሰግናለን። ኮች። የትኛውም ሙያ በሚያውቀው ባለሙያ ሲመራ ትልቅ ድል ያመጣል። ያን ዓመት በጣም የተለየ ዓመት ነበር። በሴቶቹም አይደለ ድሎች ነበሩ። እስቲ ያን ወቅት እስቲ አንተ ግለጸው አዴው። እሺ በጣም አመሰግናለሁ እዚህ ፕሮግራም ላይ ስለመጣው አክብራችሁ ስለጠራችሁንና 13 ዓመት ቀላል ጊዜ አይደለም፣ በጣም ረጅም ነውና አስባችሁ ስለጠራችሁን ስላከበራችሁን እግዚአብሔር ያክብራችሁ። በጣም እናመሰግናለን። ያ ትልቅ ጊዜ ነበር በህይወታችን። ኮች ሰውነት ምን ነበር የመጀመሪያ ቀን ያለን ተሰብስበን አላማ ታርጌት አላማ ሁሌ ብሔራዊ ቡድን አዳነ በኔ ነው እንደው ምሳሌ ሰጠው። አዳነ ብሔራዊ ቡድን ትመጣለህ፣ ሁሌ ትመጣለህ፣ ሁሌ ትሄዳለህ። መች ነው ታዲያ ታሪክ ምን ሰራው? ታሪክ መስራት አለብን። ይሄ መሰረት ነው የአፍሪካ ዋንጫን ማለፍ አለብን። ያ ደግሞ አቅሙ አለን፣ አቅሙ አላችሁ። ያንን መች ነው የምናደርገው? አላማ አስቀመጠልን። ያንን ታርጌት አድርገን ተነሳን። እግዚአብሔር ማሳካው። ለአፍሪካ ዋንጫ ብቻ ሳይሆን ለአፍሪካ ምርጥ 10 ውስጥ የገባንበት ወቅት ነበረ። በጣም ታሪክ ሰሪ ቡድን ነበር እና 180 ደቂቃ እስኪቀረን ለዓለም ዋንጫ ለብራዚሉ ለማለፍ ያንን አሳክተን ነበር። ያው ከናይጄሪያ ጋር እዚህ ደርሶ መልስ ተጫውተን ነው የዓለም ዋንጫውን ያጣነውና ግብ ካደረክ በጣም እንቀራረብ ነበር። ኮች ሰውነት እንዳለው በጣም ጓደኛ ማቾች ነን። አንድ አይነት እድሜ ላይ ነን ያለነው። ውደቱ ደግሞ የኔን ባህሪና የምን ያህል ባህሪ ምን እንደሚፈልግ ምን አይነት ኳስ እንደሚፈልግ በጣም 2 ዓመት ተኩል ስንቆይ ውደቱ አሁን በጊዮርጊስ አንድ ላይ ነን ሶስታችን ነው እና በክለብም አንድ ላይ ስትቆይ እንደገና ብሔራዊ ቡድንም ስትሄድ ደግሞ አንድ ላይ ያ ውደቱ ምን አይነት ኳስ ነው የሚፈልገው አዳነ የቱሳን ባህሪ ሳቀው። ምን አይነት ክሮስ እንደሚያደርግ ኳሱን ፈጥኖ ነው የሚለቀው ወይ ያዘገየዋል ወይ እኔ ፖዚሽን እስካስተካክል። ስለዚህ ባህሪ መተዋወቃችን በጣም ረድቶናል ብዬ አስባለሁና ልክ እንደ አባት ሰውነት ልክ እንደ አባት እንደ አሰልጣኝ እንደ ወንድም እንደ ሁሉ ነገራችን ነው። በዛ ሰዓት በጣም ነው የምንከባበረው፣ በጣም ነው የምንዋደደው። መቆጣት ካለበት በጣም ይቆጣናል። ልክ እንደ አባት ደግሞ ቸግሮ ማዘን ካለበት በጣም አዝኖ እንደ ልጁ ያይሃልና ይሄ ትልቅ መሰጠት ነው እና በዚህ አጋጣሚ ኮች ያው የሙያ አባቴ ነህ በብዙ ነገርና ብዙ ነገር ካንተ ተምሬያለሁ። አሁን ደግሞ ሶስታችንም ስልጠና ውስጥ ገብተናል። እንዳንተ አይነት ስብዕና ያለው አሰልጣኝ ለመሆን እየጣርን ያለነውና በጣም ትልቅ ጊዜ ነበር በእግር ኳስ ህይወቴ ያ ጊዜ። ይሄን ይመስላል። በጣም እናመሰግናለን ኮች። ወደ ዝርዝሩ ከመሄዴ በፊት ሱዳን ላይ 5-3 ተሸነፈ። ብዙ የተሰሩ አስቀያሚ ነገሮች ነበሩ። ያም ሆኖ ግን ባልሰፋ ልዩነት መጣን። ከ2 ጎል በላይ ወይም 2 ንጹህ ጎል ያስፈልጋል። ከዛ ሽንፈት በኋላ ያለው ከተማ ውስጥ አገሪቱ ላይ ያለው ስሜት በጠቅላላ ህፃን አዛውንቱ በተለይ እቺ አረንጓዴና ቢጫ መስመር ያላትን ማሊያ ያለበሰ መኪናው ላይ ያለጠፈ የለም። ቅድም አሁን ጋሼ ስትናገር በጣም የሚግባቡ የሚተዋወቁ ችሎታ ያላቸውን ሰዎች ነው ልጆች ነው የሰበሰብከው ብላል። ቲያትርም ላይ ስንመጣ ብቃትና በጣም መግባባት መናበብ ሰው ፊት ይመልስልኛል አይመልስልኝም ብለን ጥርጥር እስከማይገባን ድረስ አምነን የምንጫወተው ነው እና የኔ ሙያ ልውሰድና ቢያንስ አጠረ ቢባል 3 ቀን ከዛ ሳምንት ወይ ወራት ተሰልጥነን ተዘጋጅተን ነው የምናቀውን ጥናት ይዘን መድረክ ላይ የምንወጣው። ያን ጊዜ ውጤቱን አናቀው። የኳሱ ጭንቀት ነበረ። በተለይ ጥቅምት 4 ባለሳሳት ለ10 ሰዓት ጨዋታ ለሊት 6 ሰዓት ነው ተመልካች የገባው።
የተሰለፈው። እናንተ ዋቢ ሸበሌ ነበራችሁ አይደለም? እኛ ቲያትር ለመክፈት የምናውቀውን ሌሊቱን አንተኛም ከጭንቀት የተነሳ። ያ ምሽት እንዴት አልፎ በዛ ብቃት ልትጫወቱ እንደቻላችሁ ዝም ብሎ የምሽቱን ስሜት ከእያንዳንዳችሁ ልስማ። ምን ያህል ካንተ? ቴንኪዩ ሻ አመሰግናለሁ። ያው ከባድ ጊዜ ነው፣ በጣም ከባድ ጊዜ ነው እንዳልኩ። የሀገር ባንዲራ መልበስ በጣም ከባድ ኃላፊነት ነው። ህዝብ ነው የሚጠብቅ። እንደ ሙያ እኛ ኖርማል ልንጫወት ምንችል ነገር ነው። ኖርማል የክለብ ስትጫወት ግን የሀገር ግዴታ ስላለብን ኃላፊነቱ ከባድ ነው። እንቅልፍ እንዳልከው 1 ሰዓት 2 ሰዓት ትተኛለህ፣ ግን የምትባንነው ነገር አለ። ለምን እዛ ጠዋት ህዝቡ የሚጠብቅ ተሰልፎ እየጨፈረ የሚሄደው ህዝብ አለ ገና ሌሊት ላይ ማለት ነውና የሀገር እንዳልኩ በጣም ከባድ ኃላፊነት ስለነበረ እኔ በጣም ከባድ ስታፋችን በጠቅላላ ከባድ ጊዜ አሳልፎ። ልክ ነው። በጣም አስጨናቂ ጊዜ ነው የሚሆነው። በህልም አሁን ምንድነው ተኛለው፣ ለነገ ኤነርጂ እንደሚያስፈልግ ታምናለህ። ትንሽ አረፍ ስትል ወይ ይዘህ የምትገባውን ሽጉጥ ረስተው ወይ ደግሞ የሌላ ልብስ ለብሰህ ልክ የመጨረሻ ዲያሎግ ጠብቀህ ልትገባ ስትል የሚመጣው ህልም አያስተኛም፣ ጭንቀት አለው። በዛ ላይ ሆቴል ላይ ሆናችሁ እንዳለ ከተማው እየተናጠ ነበር። ያን ሁሉ ይዞ የታዩ ህልሞች ካሉ በኃይሉ የተደወሉ ስልኮች ካሉ እዚህ ትዝ የሚል ምሽት። በዛሬ ከቃና እየተላለፈ ያለውን የቀጠሮ ፕሮግራም ነው እየተከታተላችሁ ያላችሁት። እንዴት ነው ተመቻችሁ? ሙሉ ቪዲዮውን ለመመልከት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ አድርጉ። እሺ፣ አመሰግናለሁ አሌክሶ። ያው በጣም ከባድ ጊዜ ነበር ያሳለፍነው። ስፔሻሊ ደግሞ ለስቴዲየሙ ቅርብ ነበረ ዋቢ ሸበሌም። ደጋፊ እየዘፈነ እየጨፈረ ነበር የሚሄደው እና የሚጨፍረው የሚዘፍነውም ደግሞ ለኛ ሞር እንትን ፕሬዠር የሚፈጥር ነገር ነበረ። እንደውም ካረሳውት ዘፈኑ ሲዘፍኑ ወኔ የሌለው የሀገር ሸክም ነው የሚል ድምጽ ሁሉ ነበረ በዛ ሰዓትና እኛ ደግሞ እዛ ስቴዲየም ጋር ሆቴሉ ጋር ስለሆነ በዛው ስቴዲየም ወደ ስቴዲየም የሚመጡ ደጋፊዎች አሉ። ፕላስ ደግሞ እዛ ሱዳን ላይ የነበረው ተጽዕኖ ነበረ። እኛ ጋም ደግሞ ቁጭት አለ። ያው አዶም ቅድም እንደተናገረው ገና የመጀመሪያ ጊዜ ኮች ሲሰበስበን ሰብስቦን ሁሌ ለአፍሪካ ዋንጫ ማጣሪያ መሳተፍ ሰልችቶናል። ወደ አፍሪካ ዋንጫ የምንመለስበትን ነገር አስቡ። ኢቭን ጋዜጣ ላይ ወጥቷል፣ ማለፍ አልፋለሁ የአፍሪካ ዋንጫ የሚል ማለት ነው። ረስቶት ከሆነ አላውቅም እንጂ እና ያ ምንድነው ቁጭት ስለነበረ እኛ ጋም ደግሞ በእድሜ ምን ሰራው የሚለውን ነገር ማሰብ ስለነበረብን በቃ ያለን 90 ደቂቃ ነው። ያው አንደኛው 90 ደቂቃ እዛ ጨርሰናል እና ፕሬዠሩ በጣም ነበረ። ያው በርግጥ በደግነቱ ስልክም ብዙም እንድንል አልተፈቀደልንም ነበር በዛ ሰዓት እና ያን ነገር እንትን ብለን በቃ የሚተኛው ሰኝቷል። ያው አንዳንዴ የሰው የተለያየ ሳይኮሎጂካል እንትን ስላለ ምንም ፕሬዠር ምንም ግድ ለማይኖረውም ሊኖር ይችላል፣ ያው ሳይኮሎጂካሊ ማለት ነው። ግን የነበረው እንትን በጣም የማይረሳ ጊዜ ነው። ያው ሰው ሁሉ ደጋፊ ሁሉ የሞተበት ውድድር ነበርና አይተው እንደሆነ ጌሙም ስንመጣ ወደ ጌሙም ሲመጣ ትንሽ ጎል ለማግባት የኛም ጉጉት ነበረ ወደ አፍሪካ ዋንጫ ለማለፍ። በጣም ብዙ ጎሎችን ሚስ እያደረግን ነበረ፣ ግን እግዚአብሔር ያው አላሳፈረንም። ትልቅ ነገር ሰርተናል። እንግዲህ ይሄ ሁሉ ጫና አለ። ወደ ጨዋታው ስንገባ ግማሽ ጨዋታ ድረስ ጎል አልተቆጠረም። ወደ 60 ደቂቃ ሄዷል። የኛ ደጋፊ ደግሞ እንደሌላ አሁን ናይጄሪያ ምናምን ብትል እየተመሩም ሲጨፍሩ ታያለ። የኛ ግን ከነፍስ ጭምር ስለሆነ ጭንቀቱ ስታዲየሙ አይደለም ውጪ በስክሪን የተከታተልነውም ስሜቱ አለ። ያን ተቋቁሞ ነው እንግዲህ ከ60 ደቂቃ በኋላ ላይ የመጀመሪያ ጎል ሲገባ መቼም የተከታተለው ሰው ያስታውሰዋል። ፍቅር ይልቃል የጮህበት ጩኸት ደጋግሞ የሚጠራው አንድ ስም ያንተን ነበረ። የኢትዮጵያ ብሔራዊ ቡድን 63ኛው ደቂቃ ላይ የመጀመሪያውን ጎል አስቆጠረ። ያን ቀን ምንድነው ጸሎትህ? ስትገባስ አስገባለሁ አስቆጥራለሁ ብለህ አስበሃል? ካስገባ በኋላ ተነሱ የምትልበት መንፈስ እስካሁን ድረስ ትዝ ይለኛልና
ያቺን ስሜት አሁን መለስ ብለህ ስታስባት በጣም ከባድ ቀን ነበር እውነት ለመናገር። ለነገሩ ፌዴሬሽናችንም ኮሜዲያን ይዞ መጥቶ ከመጀመሪያው ከምሽቱ 1 ሰዓት ጀምሮ ሲያዝናናን ምናምን ነበርና ቀኑን ትላንት ያለፈ ያህል ነው የሚሰማኝ። ሁሉ ዲቴሏን ነው ማስታወሳትና ተኛን፣ ደጋፊው እየመጣ ይጨፍራል፣ እኛን እየቀሰቀሰ ነው ወደ ሜዳ የሚሄደው። መተኛት አለብን ለነገ ጨዋታ እና ማይነጋ የለም ሌሊት ቸርች እንጦጦ ለመሄድ ተነሱ ተብለን ሄድን። ከዛ ተመለስን፣ ቁርስ በላን። ከዛ ስብሰባ ምሳ አረግና ከቁርስ በኋላ ወደ ስብሰባ አዳራሽ ገባን። ቤስት ሊነገር የዛን ቀን ኮች ያለው ምንድነው ሁላችንም ጸጥ ብለን በቃ ቤስቱን የምንጠብቀው እንዲህ እየጻፈ ሁላችንም በቃ እሱን ማንን ይገባ የሚለው ነገር እንዲህ እየጻፈ ጸጥ ስንልበት ዞር አለና መቼም ቢሆን አሰልጣኝ አትሆኑ አለ። መቼም ቢሆን አሰልጣኝ እንዳትሆኑ አለ። እና የነበረው ምን ያህል ጫና እንደነበረ ነው እዛ ላይ የምትገነዘበውና ስቴዲየም ስንሄድ ያው ሸበሌ ስቴዲየም በጣም ቅርብ ነው። ግን በጣም በቃ ሰው በጣም ጭንቅንቅ ነበረ እና እየጨፈረ ጎንና ጎን ምናምን እኛ ኤርፎን አድርገን ምናምን እኔ እንደዚህ አይነት ነገር እንደ ባህሪ ሆኖ ነገሮች ጫናን መቋቋም እችላለሁ እና ነገሮች በቃ ያንን እኔ ገብቼ ጨዋታው እስኪጀመር ነበር የምጠብቀው እና ኤርፎን አድርገን ስትሄድ የተጫወተ ያውቀዋል። ስቴዲየም እንዲህ ወጥተህ ልክ ህዝቡ ብሔራዊ ቡድኑ እንደዚህ እንትኑ ላይ ወጥቶ የክቡር ትሪቡኑ ማለት ነው እዛ ላይ ወጥተህ እንዲህ ስታየው ገና ልክ እየገባ ነው ሲባል በቃ ስለሚነገርም ሜዳው በቃ ቀውጤ ሆነ። ከዛ በኋላ ዞር ስል ደጉ ያለቅሳል፣ ዞር ስል ጌታኔ ያለቅሳል። እኔ በቃ ኤርፎን አድርጌ ምንድነው ምን ሆናችኋል እላለሁ እና በቃ ለቅሶም ነበረ። ምን ያህል ጉጉት እንደሆነ አንተ ለጌም ልስ እየገባ ማልቀስ እንግዲህ አስበው ምን ያህል ጉጉት ይሄን ህዝብ ያው ኮችም እንዳለው እንደው እግዚአብሔር ነገሮችን አስተካክሎ ጥሩ ሆነ እንጂ ባይሆን ኖሮ በጣም ከባድ ነበር፣ እላፊ ከባድ ነበርና ግን የዚህ ታሪክ ተጋሪ ሆነን ያን ታሪክ ሰርተን ይሄው ለዚህም የበቃ ነው ያ ታሪክ ነውና በጣም ከባድ ጊዜ ነበረ። ግን አንዳንዴ መጨነቅ ለጥሩ ነው። በጣም ያቺ ጎል አትረሳም። ያቺ ያነሳሳህበት በጣም አይረሳም። የዛን ቀን ያጫወተኝ ኮች በኔ በጣም ነው የሚያምነውና 3 ፖዚሽን ላይ ተጫውቻለሁ። መጀመሪያ ቤስት ሲወጣ ግራ ዊንገር ነበር። ከዛ በኋላ ሰዓቱ ሲሄድ 10 ቁጥር ሆንኩ። ከዛ መጨረሻ ላይ ቀኝ ዊንገር ሆንኩኝ እና ቦታዎች 3 ፖዚሽን ቀይሬያለሁ በአንድ ጌም እና ያ ጎሉን ቀኝ ዊንገር ከግራ ዊንገር አጥቤ ገብቼ ነው ክሮሱን ያገባሁትና ጎሉ ሲገባ ብዙ አጋጣሚዎችም ስቼ ነበር የዛን ቀንና ጎሉ ሲገባ የነበረኝ ስሜት በቃ ልነግር አልችልም። በቃ ህዝቡም ደግሞ ደክሟል። ሌሊት ነው የገባው፣ አልበላም፣ በጣም ደክሞ ነበር። ከዛ በኋላ ግን ሲገባ ወዲያው አገባንና